በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቤ ሰናያት ሚካኤል ምትኩ የሰበካ ጉባኤያችን ምክትል ሊቀመንበር፣ አባቶች፣ ካህናት፣ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ሁላችንም በምንሰራው ስራ በምናጠፋው ጥፋት እንደ በደላችን እንደ ኃጢአታችን ሳይሆን በቸርነቱ ብዛት ያሰባሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ እኛም ቃላችንን አክብረን ይኸው ሰዓታችንን ጠብቀን በዚህ መልኩ አሁን ላይ የነበረን መርሃ ግብር በዚህ መልኩ አጠናቀናል። እንግዲህ በሰዓታችን ዙሪያ እየተከባበርን እየተጠባበቅን ያለነው የሚቀረን መምህራችን እንዳስተማሩን አሁን በእውነቱ በጣም በአጭር ሰዓት በተገቢው ሁኔታ እኛም እንዴት ልንረዳው እንደምንችል ልዩ በሆነ መልኩ በእውነቱ አስተምረውናል። መምህራችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ አገልግሎት ዘመናቸውን ይባርክልን። እንደተነገረውና እንደሰማነው ሁላችንም እየሰማን ብቻ መሄድ ሳይሆን አሁን የተሰጠው ትምህርት እንደየተሰጠን ስጦታ ማገልገል እንዳለብን ነው። እንደየተሰጠን ስጦታ አሁን እናንተ እንዲመታችሁ ሰብሰብ ብላችሁ ስትማሩ ደስ ይላል። ከእናንተ ደግሞ የሚጠበቀው ምን እንደሆነ ማወቅ፣ የሰማነውን ለእኛ የተላለፈውን ትምህርት እኛን ስለሚመለከተን እሱን መፈጸም ሰርተን መሄድ ማለት ነው። እኛ በከንቱ እንዳንቀር፣ ድካማችን ከንቱ ብቻ ሆኖ እንዳይቀር፣ እየሰማን የምናገኘውን ነገር እንዳናጣ፣ የምናገኘውን በረከት ከእጃችን ላይ እንዳናጣ፣ ሁላችንም እየሰማን እንደ አባቶቻችን ተባርከን በረከት አግኝተን እንድንሄድ ነው። እንግዲህ ዝም ብሎ በቀላሉ የሚያስተምር ሰው ድንገት ተንደርድሮ መጥቶ የሚያስተላልፈው ሳይሆን በከፍተኛ ሁኔታ ልዩ በሆነ መንገድ ሰፊ ዝግጅት ተደርጎበት ነው እንደ ልዩ ዝግጅት እንደ ድግስ የሚቀርበው ማለት ነው። ስለዚህ የቀረበውን ነገር ደግሞ ስናጣጥመው ይበልጥ ሁላችንም በልባችን ውስጥ በተለይ ደግሞ በዚህ በጾም ወቅት ሁሌ ድርሻችንን መወጣት ማለት ከኛ የሚጠበቅብንን በዚህ ወቅት ምንድን ነው ማድረግ ያለብኝ? አሁን ሰፊ ሰዓት መተን ቁመናል። ረጅም ሰዓት ቆመን ስናስቀድስ ቆይተን የእመቤታችንን ታምር ሰምተን አሁን ወንጌሉን አዳምጠናል። ሰፊ ሰዓት ቆመናል። በዚህ ሰዓት ግን ሞልተን መሄድ አለብን። የተትረፈረፈ በረከት ይዘን ወደ ቤታችን መሄድ አለብን። ውጭ ላይ ያጣነውን ነገር ይዘን መሄድ አለብን። ያጣነውን ሰላም ይዘን መሄድ፣ ያጣነውን በረከት ይዘን መሄድ፣ ብቻ ውጭ ላይ ያጣነውን እዚህ ላይ አግኝተን መሄድ አለብን ማለት ነው። ለማግኘት ደግሞ ለመባረክ በረከት ለማግኘት ሁላችንም አእምሯችንን ሁሉ ሰብስበን ሕሊናችንን ልባችንን ለእግዚአብሔር በመስጠት ሁሌ ለንስሐ ፍጹም ሆኖ ለመዘጋጀት ራሳችንን ማዘጋጀት፣ ዛሬ ያላጠቃለልነውና ያልሰራነውን በጎ ስራ ነገ ላይ ደግሞ ይበልጥ ተጠናክረን ለመስራት ራሳችንን ማዘጋጀት ያስፈልጋል ማለት ነው። እግዚአብሔር አምላካችን ቸርነቱን ምሕረቱን ያድለን። የሰማነውን በልቦናችን ውስጥ ያውልብን፣ ያሳድርብን። የጀመርነውን ይህን ሱባኤያችንን በሰላም አጠናቀን ሁላችንንም ሳይለያየን ሳይነጣጥለን ለብርሃነ ትንሣኤው በሰላም ያድርሰን። ቅድስት ሀገራችንን ኢትዮጵያን ከፈተና ከችግር ሁሉ እግዚአብሔር አምላካችን ይጠብቅልን። የታመሙ ወገኖቻችንን እግዚአብሔር አምላካችን ይፈውስልን። ሕፃናቱን ያሳድግልን። ሁላችንንም በቸርነቱ በምሕረቱ ይጠብቀን። የምናስበው ሁሉ ሀሳብ የተሳካ የተቃና ያድርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንዲሆነች እንዲሁም በምድር ትሁን። የዕለት እንጀራችንን በደላችንን ይቅር በለን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላምን በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ቅድመ እግዚአብሔር ጠብቃቸው ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም ይሁንካት። ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታት ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን ተሰብስባችሁ የጸለያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው ሕግና የሥርዓት የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ትምቱ የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈውም ይቅር ብሎ በሚመጣውም ይጠብቃችሁ። እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ አውቀን በስሕተት ሳናውቅ በድፍረት የሠራነውን ሁሉ ማይሠራ ኃጢአት እግዚአብሔር ይፍታ። Oh